ሰብኮንሺየስ ማይንድ እንዴት አድርጎ የሚኞታችሁን ሲግናል ወስዶ ወደ ውጤት እንደሚለውጠው በምን ፓዝ መሄድ እንዳለበት ከሰው ልጆች መካከል የሚያውቃልም ሰው የለም። አንዳንድ ሰዎች ቪዥዋላይዝ ማድረግ ማለት አይናቸውን ዘግተው በህሊናቸው ስክሪን ላይ ማየት ማለት ብቻ የሚመስላቸው ሰዎች አሉ። ሳይንስ ብዙ ነገር አጥንቷል። ይህን በተመለከተ ከሱ ተነስተው 3 የሰው አይነቶች እንዳሉ ተናግረዋል። አንደኛው አይነት ሰው ቪዥዋል ሰው ነው። አንዳንዱ ሰው ደግሞ የፈለገውን ያህል አይኑ ዘግቶ ቢያምጥ ማየት አይችልም፣ ግን ድምፅ መስማት ይችላል። አንዳንዱ ሰው ደግሞ ኦዲተሪ ነው። አንዳንዱ ሰው ደግሞ ካይነስቴቲክ ነው። ምን ማለት ነው? ከማየትም ከመስማትም ይልቅ ፊል ማድረግ ይቀናዋል። ሰውነታችሁን ብትወስዱ ኦርጋኖች አሉት አይደለ? ኩላሊት፣ ልብ፣ ሳምባ፣ ምናምን ቆዳ ምናምን እያላችሁ ትቀጥላላችሁ። አንዱን ኦርጋናችሁን ወስዳችሁ ደግሞ ይሄ ከምንድን ነው የተሰራው ብትሉ ቲሹዎችን ነው የምታገኙት። ቲሹዎቹን አንዷን ቲሹ የተወሰነ ስፔስመን ወስዳችሁ ደግሞ ብታዩ ከምንድን የተሰራው? ሰውነታችን የተሰራው በነገራችን ላይ ወደ 100,000 ከሚጠጉ የፕሮቲን አይነቶች። እሺ አንዷ ፕሮቲን ከምንድን የተሰራቸው? ከአሚኖ አሲዶች። አንዷን አሚኖ አሲድ ወስዳችሁ ከምንድን የተሰራው? ማንኛውም ምድር ከተሰራበት ኤሌመንቶች ነው የተሰራው። ካርበን፣ ናይትሮጅን ምናምን ሌሎችም ከምድር አፈር ነው የተበጀው ተብሏል። ሳይንስ የሚለው ነገር ነው የነገርኳቸው። ግን ኦኬ አተሟስ ራሷ ከምንድን የተሰራችው ብላችሁ ብትወስዱ የአተም 99 ነጥብ ከዴሲማል ፖይንት በኋላ 5 9ዎችን አስቀምጡና ይሄን ያህል ፐርሰንት አተም ኤምፕቲ ስፔስ ነው። ግን ኢትስ ኖት ኤምፕቲ ስፔስ። የብርሃን ውቅያኖስ ነው ውስጡ የሚጫወተው ያን ባዶ ቦታ የተባለው ውስጥ። ደቂቃዎች አሉ። ጥያቄ መጠየቅ የምትፈልጉ ሰዎች እጃችሁን አሳዩ። እኔ እየሮጥኩ ወደ እናንተ እመጣለሁ። አሽ ጥያቄ መልስላችኋል። እሺ፣ በጣም አመሰግናለሁ። የኔ ጥያቄ ኢማጂን ስናደርግ ጊዜ ገደብ ወይ አመት፣ የዛሬ አመት፣ የሁለት አመት እያልን ኢማጂን ማድረግ አለብን ወይ? ጥያቄ ምናልባት ካልሰማችሁ እሷ ያለችውን ኢማጂኔሽናችን ላይ እንዲከሰት ወይም እንዲመጣ የምንፈልገውን ውጤት በጊዜ መገደብ ያስፈልጋል ወይ ማለት የዛሬ 2 ዓመት የዛሬ 3 ዓመት። አሁን ይሄን ፐርሰናል ነገር ነው ልነግርሽ የምችለው እንደ ፕሪንሲፕል ሳይሆን ይኸውላችሁ the subconscious mind has its own way of doing things። subconscious mind እንዴት አድርጎ የሚኞታችሁን ሲግናል ወስዶ ወደ ውጤት እንደሚለውጠው በምን ፓዝ መሄድ እንዳለበት ከሰው ልጆች መካከል የሚያውቃልም ሰው የለም። ስለዚህ ለሱ የምትሰጡትን ሲግናል የምትሰጡበት መንገድ ነው የጊዜው ርዝመትና እጥረት የሚወስነው። ኢንቴንስ በሆነ ፊሊንግ ያን ልታሳኩት የምትፈልጉትን ውጤት ተሳክቶ ብታዩት፣ የሚነካ ነገር ካለ ብትነኩ፣ የሚታይ ነገር ካለ ብታዩ። ለምሳሌ አንድ ፓብሊክ ስፒከር መሆን የሚፈልግ ሰው ካለ እንደኔ ልክ አውርታችሁ ሲጨርሱ do you see people giving you a standing ovation? ተነስተው ሰዎች ሲያጨበጭቡላችሁ አይታችሁ ታውቃላችሁ ወይ? that's it። ያ ማለት ምን ማለት? ልክ ስትቆሙ ድምጹን ትሰማላችሁ ወይ? ከተቀመጡበት ቦታ ብድግ የሚሉ ሰዎችን ትሰማላችሁ ወይ? በነገራችን ላይ for many years I have been doing this thing። ባለፈው ዳዊት ድሪምስ ፕሮግራም ላይ ነበርኩና እንባ ሁሉ አይኔን ላይ ይመጣብኝ ነበር። the exact image I saw እየሆነ ነበር። ልክ ሴሚናሩን እንደጨረሰ ልነግራችሁ የምፈልገው ነገር ልታሳኩ የምትፈልጉትን ነገር ቪቪድሊ በጣም ክሊር በሆነ መንገድ ፊል ባደረጋችሁ ቁጥር ያ ነገር የሚከሰትበትን ጊዜ ታሳጥራላችሁ። የሐሳብ ብቻ ከሆነና በፊሊንግ ደረጃ በኤክስፔሪየንስ ደረጃ የማታውቁት ከሆነ ግን ጊዜውን ታረዝሙታላችሁ። አሁን እንግዲህ ከጊዜው ጋር ብናያይዘው ጊዜ መመደብ የመወንጀል አይነት ስሜት የሚሰጣችሁ እንዳይሆን ካልፈለጋችሁ በስተቀር ጊዜ ባትመድቡ ጥሩ ነው። እንዲፈጥን ነው አይደል የምንፈልገው? as much as possible ጊዜ ከምንመድብ የካቲት 10 2016 ከምንል ከየካቲት 10 2016 በፊት እንዲከሰት የምንፈልግ ከሆነ ያ ነገር ቪቪድሊ ሰውነታችን ላይ በፍሪኩዌንሲ መልክ እስከምናውቀው ድረስ ማታ በደንብ ቪቪድሊ ብናየውና ኤክስፔሪየንሱን ኢንተንሲፋይ ብናደርገው ዋት አባባሌ ገብቷችኋል? የናንተ ያን ነገር ናቹራሊ ማድረግ ወይም አለማድረግ ነው ጊዜውን የሚያረዝመውና የሚያሳጥረው እንጂ የሆነ ናቹራል የጊዜ ርዝመት ኖሮ አይደለም።
ተአምር የሚመስል ነገር በአንድ ዓመት ውስጥ ማድረግ ይቻላል። 6 ወር ውስጥ ማድረግ ይቻላል። ራይት አዌይ ማድረግ ይቻላል። ጤንነትን በተመለከተ ለምሳሌ ያህል የሆኑ የቻይና ሂለርስ ሆዷ ውስጥ አድጎ ልክ እንደ ጽንስ በጣም ትልቅ ካንሰር በአይኔ እያየው በኮምፒውተር ስክሪን ላይ ዲዞልቭ ሲያደርጉ አይቻልም። የግሬግ ብራደንን ሪፖርት ማየት ትችላላችሁ። ያስገርማችኋል። በአይናችሁ እያያችሁ በምን አይነት ተአምር ነው እጢ ማምቶ የሚጠፋው ከአልትራሳውንድ እስከሚደበቅ ድረስ ሀው ኩድ ዛት ቢ? አንድን ነገር ቪቪድሊ ፊል አረጋችሁት ማለት ልክ በአካል ሄዳችሁ የነካችሁት ያህል አይነት ስሜት ነው የሚሰማችሁ። ያ ናቹራልነስ፣ ያ ልክ የተፈጥሮ ፊሊንግ አይነት የመስጠቱ ነገር በጣም ኢንተንስ ከሆነ ጊዜው በዚህ ቅጽበትም ሊሆን ይችላል። it could be 2 weeks away, it could be a year። ሩል ቡክ የለንም ለዚህ እንደዚህ ብዬ የምሰጣችሁ ጊዜ ገደብ የለም። ነገሩን የሚያፈጥነው ነገር ግን ፊሊንግ ነው። ባጭር ፊል ኢት። ፊሊንጉ በጣም ሪል እና ኢንተንስ በሆነ መጠን የምታሳኩበት ጊዜ በጣም ቅርብ ይሆናል። ግልጽ ነው ያሳብ ራሄል ግልጽ ነው ልሻል። ዛሬ ስራ ትለናለ ብዙ ጊዜና ለዛ ነው ጠይቀው አባባል ያህል ማለት የዛሬ 10 ዓመት ብንገናኝ የዛሬ 5 ዓመት ስንገናኝ ምለው ከራእይ ከሚሳካበት የስታንዳርድ ጊዜ ጋር ግንኙነት የለውም። ስታንዳርድ የሚባል ነገር የለም። ነገራችን ላይ የእናንተ ፐርሰናል ኤክስፔሪየንስ ነው ነገሩን የሚያፈጥነው፣ ነገሩን የሚያተልቀው፣ የሚያሳንሰው፣ የሚያዘገየው የእናንተ ፐርሰናል ኤክስፔሪየንስ። ሲምፕል ዝም ብላ አባባል ነው። እሺ አመሰግናለሁ። ጥያቄ ደግሞ ምንድነው ኢነርጂ ለማምጣት ራስ ደንስቶ ያንን ነገር ለማድረግ ፊልም ለማድረግ ኢማጂንም ለማድረግ የምፈልገውን ነገር መጀመሪያ ማወቅ አለብን። የምፈልገውን ነገር እንዴት ነው በግልጽ ማወቅ የምችለው? ምክንያቱም ኢማጂኔሽን ሲሰራ ብዙ ነገሮችን ሲሰራ ከቁሳዊ ጋር የተገናኙ ነገሮችን ነው ኢማጂን ማድረገው። ለምሳሌ ቱር ሳረግ ሊሆን ይችላል ምናምን ብቻ ከቁስ ጋር የተያያዙ ነው እንጂ ከቪዥን ጋር የተያያዘ ነገሮችን ቁስ ማረግ ቪዥዋላይዝ ማረግ አቃተኝ እና የምፈልገውን ነገር እንዴት ነው ማወቅ የምችለው? ምክንያቱም ለተወሰኑ ቀናት አረገውና ፊሊንጉን አጣበታለሁ አቆመዋለሁ እና የምፈልገውን ነገር ካለማወቅ ነው። የተለያዩ ትምህርቶችን የተለያዩ ዲፓርትመንቶችን እማራለሁ እና የምፈልገውን ካለማወቅ ስለሆነ የምፈልገውን እንዴት ነው ማወቀው ማለት ቪዥኔንም እንዴት ማወቅ እንደምችል በዛው ነገር በጣም ጥሩ ነገር ነው። ሁላችሁም ስለሰማችሁት አልደግመውም። በነገራችን ላይ ሙያና ጥሪና ፓሽን በጣም የተለያዩ ነገሮች ናቸው። እዚህ ጋር እያወራ ያለው ስለ ሙያ አይደለም፣ ስለ ፕሮፌሽን አይደለም፣ ዩኒቨርሲቲ ውስጥ ገብታችሁ ስለምትመርጡት ዲፓርትመንት አይደለም። አም ቶኪንግ አባውት ዩር ኢነርጂ። አሁን የምትወጂው የሆነ ስራ ቢኖር ወይም ደግሞ አሁን የምትሰሪው ስራ እዩ። ልክ ስትሰሪ ውለሽ ወደ ቤት ሄደሽ ሶፋ ላይ ቁጭ ስትይ ከስራው ገብተሽ የማሟጠጥ ዲፕሊት የማድረግ ስሜት ነው የሚሰጥሽ ወይስ ነገ ደግሞ ጠዋት ተነስተሽ እንደገና እስከምትሰሪው ድረስ የሰውነት ውስጥ የሚንቀሳቀስ ኢነርጂ የሆነ የመሙላት አይነት ፊሊንግ ነው የሚሰጥሽ? ኢንቪጎሬት ነው የሚያደርግሽ ወይስ ዲፕሊት ነው የሚያደርግሽ? የተፈጠራችሁለትን ነገር ለማወቅ ምንም ካልኩሌሽን አያስፈልገውም። ምንም መጽሐፍ ማንበብ አያስፈልገውም። እንዲሁ እናወሳስብ ካላልን በስተቀር ማለት ኢነርጂያችሁ ላይ ታውቁታላችሁ። አሁን ብዙ አማራጮችን አስቤ አውቃለሁ ለራሴ ህይወት። ሰዎች ፊት ቆሞ የሰዎችን አይን እያዩ ልብ እንደመንካት አይነት ሰርጅ ኦፍ ኢነርጂ የሚሰጠኝ ነገር እስካሁን ድረስ አልገጠመኝም። አይ ላቭ ዲስ ቲንግ ማለት ግልጽ ነገር ነው። ኢነርጂያችሁን ፊል አድርጉት። አሁን የምትሰሩትን ስራ ስትሰሩ ውላችሁ ወደ ቤታችሁ ስትሄዱ ነገን ትናፍቁታላችሁ። የሆን አምሽታችሁ ስትሰሩ ሰዓታችሁን 10 ጊዜ ታያላችሁ። እዛ የምትሰሩበት ስራ ቦታ ሄዳችሁ ያ ሻይ ሳይ ደግሞ ደረሰ ብላችሁ ነው የምትወጡት ወይስ ከዛ ከምትሰሩት ነገር ጋር ትዋሃዱና ለእናንተ ጫወታ ለሚያያችሁ ሰው ግን እንዴት አይነት ስራ ወዳድ ሰው ነው የምትባሉ አይነት ሰው ናቸው? ግልጽ ነገር እኮ። ለምሳሌ በጣም የሙዚቃ ፓሽን ያለው ሰው መድረክ ላይ ቆሞ እንደሚዘፍን አያውቅም። ካወቀ ፓሽኑ አይደለም ማለት ነው። ምክንያቱም ሰልፍ ኮንሽስ ይሆናል። እንትና ምን ይሉ ይሆን በዛኛው ኮርነር ላይ የተቀመጠው እንትና ነው ምናምን ማለት ይጀምራሉ ማለት ነው። ሪል ፓሽን ካላችሁ ግን you are immersed on the inside። ለምን የፈለገ ሚሊዮን ሰው አይደረደርም። you don't care
you are doing the stuff። ግልጽ ነው። ኢነርጂያችሁ ላይ ታውቁታላችሁ። ቪዥዋላይዝ ማድረጉን በተመለከተ ግን ሴሚናራችን ላይ በደንብ አድርገን እናወራዋለን። ይህንን አጭር ብሪፍ ነገር ልስጣችሁ። አንዳንድ ሰዎች ቪዥዋላይዝ ማድረግ ማለት አይናቸውን ዘግተው በህሊናቸው ስክሪን ላይ ማየት ማለት ብቻ የሚመስላቸው ሰዎች አሉ። ሳይንስ ብዙ ነገር አጥንቷል። ይህን በተመለከተ በጣም ብዙ ዓመታት ከ40 ዓመት በላይ ቀን በቀን በሰዎች ህይወት ውስጥ የሚያልፈውን ነገር ሪከርድ በማድረግ ዳታቤዝ የተደረገ በጣም የረጅም ዓመት እንትን አለ። ከሱ ተነስተው 3 የሰው አይነቶች እንዳሉ ተናግረዋል፣ አስቀምጠዋል። ለምሳሌ የሮቢን ዊሊያምስ መጽሐፍ ላይ ታገኙታላችሁ። ምንድን ነው የሚለው? አንደኛው አይነት ሰው ቪዥዋል ሰው ነው። ቪዥዋል ማለት ልክ አይናችሁን ዘግታችሁ አዳራሹን ስትቆሙ ሰዎቹን አንድ በአንድ ፊታቸውን ማየት፣ የጣሪያውን ከፍታ ማየት፣ መብራቶቹን በያሉበት ቦታ ማየት። ይሄ በማየት በውስጥ ህሊና በኩል በማየት ተሰጥኦ የተሰጣቸው ሰዎች አሉ፣ የሚያዩ ሰዎች አሉ። አንዳንዱ ሰው ደግሞ የፈለገውን ያህል አይኑ ዘግቶ ቢያምጥ ማየት አይችልም፣ ግን ድምፅ መስማት ይችላል። አንዳንዱ ሰው ደግሞ ኦዲተሪ ነው። አንዳንዱ ሰው ደግሞ ካይነስቴቲክ ነው። ምን ማለት ነው? ከማየትም ከመስማትም ይልቅ ፊል ማድረግ ይቀነዋል። ለምሳሌ አንድ ኤግዛምፕል ከእናንተ መካከል ውሰድ። እኔ ሰው ና አሁን ሳልጨብጠው ቀድሞ እጁ ይቀዝቅዘኝ ይሙቀኝ አላቅም፣ ግን ሳስበው የኔ እጅ የሚሞቀው የሱ እጅ የሚቀዘቅዘኝ ይመስለኛል። ዳስ የኔ ገስ ነው። አውዘ ያንተ እጅ በጣም የሚሞቃል። ተሳስቻለሁ አይደል? ስህተት ነው የሰራሁት ማለት ነው። ገብቷችኋል? የሱ እጅ ከኔ እጅ በላይ ይሞቃል። ለምን ቢባል ይሞቀኛል። ለሱ ምን ይሆናል ማለት ነው? ኦኬ አሁን ይሄንን ቀድሜ ቪዥዋላይዝ ባረግና ልክ መጥቼ ሲጨብጠው የእጁን ሙቀት ብቻ አይደለም የእጁን ሳይዝ በእጄ ውስጥ ሲጨብጠው የእጁን ሳይዝ ፊል ባደርግ ይሄ ማለት ነው ካይነስቴቲክ ማለት። ለምሳሌ ከእናንተ መካከል በግራሚ አዋርድ ማሸነፍ የሚፈልግ ሰው ካለ በሆነ የሚውዚክ ጀነር መድረኩ ላይ ወጥታችሁ ወደ ህዝቡ ስትዞሩና እንግዲህ በኦዲተሪ ከሆናችሁ ድምፁን ትሰማላችሁ፣ ስማችሁን እያነሱ ፉጨት ሲያፏጩ ምናምን ታያለ፣ እንደ ሁኔታቸው ማለት ነው። ከዛ ሁሉ ይልቅ ግን የሚሸልማችሁን ሰው ስትጨብጡና በሌላኛው እጃችሁ ትሮፊውን ሽልማቱን ስትይዙ ፊል ማድረግ ትችላላችሁ ወይ? ካን ዩ ፊል ዘ ስቴጅ? ኦኬ አንዳንዱ ሰው ምንድን ነው የሚለው? እንዴት አድርጌ ማን ነው የሚያጨኝ በየትኛው እንትን ምናምን። ይሄ እናንተን ያገባችሁ። አብዛኛው ሰው ሂደቱ ውስጥ ነው ስታክ የሚያደርገው። ኖ ልታሳኩ የምትፈልጉትን ትልቁ ራዕይ ወይ በድምፅ መልክ ማቀናበር ትችላላችሁ ኦዲተሪ ከሆናችሁ፣ ወይ ቪዥዋል ከሆናችሁ ቪዥዋል ነገሮችን ዲዛይን ማድረግ ትችላላችሁ፣ ወይም ደግሞ ካይነስቴቲክ አይነት ኔቸር ካላችሁ ቪዥዋል ምንድን ነው ፊሊንግሊ ያን ነገር ኤክስፒሪየንስ ማድረግ ይቻላል። ስለዚህ የግዴታ ማየት ብቻ ነው ማለት ነው የሚጠቅመው። ዘ ሰክሬት የሚል ዶኪመንተሪ ያየ ሰው አለ? እንደ ቫይራሊ ኢንተርኔት ላይ የተሰራጨው ከ500 ሚሊዮን ሰው በላይ አይቶታል። እና አብዛኛው ሰው ሪፖርት ያደረገው ሆከስ ፖከስ ወሬ ስራ ሲያጡ ነው እንደ እየተገናኙ ዶኪመንተሪ የሚሰሩት አይነት ነገር የተሰማቸው ሰዎች አሉ። ለምን መሰላችሁ? ለማየት ይሞክሩና የሚፈልጉት፣ ምክንያቱም እዛ ላይ የሚወራው ነገር አይታችኋል አይደል? እንዲህ ታደርጋለህ፣ ከዛ በኋላ ልክ ስገባ ምን ይታያል? ዳሽቦርዱ ይታያል፣ የመኪናው ምናምን፣ መሪውስ ምን ልውዝም። ማየት ካልቻልክ ፊል ታደርገዋለህ ወይ? መሪው ላይ ያሉትን ነገሮች ፊል ማየት ይቻላል። ስትጨብጡት እጃችሁ ውስጥ እንዴት እንደሚሞላም ፊል ማድረግ ይቻላል አይደል? ሰዎች ኔቸራቸውን በትክክል ካላወቁ ቪዥዋላይዝ ማድረግ ማለት ማየት ብቻ ነው ብለው ስለወሰዱ አብዛኞቹ ሰዎች እንደማይሳካ ይሄ ዝም ብሎ ወሬ አርቲቡርቲ እንደሆነ አድርገው የፈረጁ ሰዎች አሉ። ስለዚህ ሜይቢ ማየት ካልቻልሽ ፊል ማድረግ ትችላለሽ፣ ወይም ኦዲተሪ ከሆንሽ የህልምሽን መሳካት ጫፉን እንትን ማድረግ ትችላለሽ ማለት ነው። ቪዥንሽን ክላሪፋይ ማድረግን በተመለከተ መተሽ ለምን ዋናው ሴሚናር አትማሪ? እዛ ላይ በደንብ አድርገን ነው የምናወራው። ሌሎቻችሁም የምትችሉ ከሆነ ዋናውን የ6 ሳምንት ሴሚናሩን ብትማሩ በጣም ጥሩ ነው። እዛ ላይ የሰው አእምሮ እንዴት እንደተገነባ፣ የሰው ልጅ ራሱ ምን ማለት እንደሆነ ከዛ ተነስተን ራዕይ እስከሚሰርጽበት ፖይንት ነው የምናወራው። ስለ ቪዥን እዛ ጋር በደንብ አድርገን እናወራለን። ልጅ ፈልጌ ጨርሶ መጀመር የሚለው ነገር ልቤ በጣም
ሲነካው ነው የመጣሁትና እኔ ሁልጊዜ የሆነ ነገር ለመጨረስ ነበር የምጀምረው። ከዛሬ በኋላ ግን ጨርሼ ነው የምጀምረው የሚል ነገር ለራሴ ቃል ገብቻለሁ እና በጣም እያሰላሰልኩት ነበር የመጣሁት። ግን አሁን ጥያቄ ምንድን ነው? ሁሉን ነገር የሚጠነሰሰው ከመንፈስ ነው የሚል ሀሳብ ተናገራልና ይሄ መንፈስ የሚለው ነገር ከአይምሮ ጋር ኦርደር ነው የምናስይዘው ወይስ 1 2 3 እያለን ኬቱ ነው መጀመር ያለብን? ከመንፈስ ነው ወይስ ከአይምሮ? ወይስ አይምሮና መንፈስ የሚለው ነገር ተመሳሳይ ናቸው ወይ? ኦኬ ቅዱሳት መጽሐፍት እንድጠቀም ትፈቅዱልኛላችሁ? ውጁ ኦኬ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው አገባበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። አሁን እዚህ ጋር የተወሰነ እንትን ላድርግና እዚህ ጋር ሃይላይት ላድርግና አክቹዋሊ በሳይንስም ደግሞ ላስረዳ እችላለሁ። ከማክስ ፕላንክ ወስጄ ሳይንስ ምን እንደሚል ስነ ፍጥረት የተገነባበትን መንገድ ምን እንደሚል ላስረዳ እችላለሁ። ከዚህኛው ልነሳ። ከምን አበጀው ይላል? ከአፈር። ኦኬ አፈሩ እንደተበጀ ቢተው ኖሮ ምን ይሆን ነበር? ኦኬ ስለዚህ ከምድር ተወሰደና ሰማይ ገባበት ማለት ነው። ሰው የሁለት ዓለም ፍጥረት ነው ማለት ነው። ግልጽ ነው? ኦኬ ሰውን ሰው ያደረገው፣ ሰውን ሕያው ያደረገው፣ ሰውን ግዙፍ ፍጥረት ያደረገው ሸክላው ነው አፈሩ ነው ወይስ የገባበት መንፈስ ነው? That's what the spirit is. Okay, thank you. ግን ምን ሆነ መሰለ ይሄ ቫይብራንት ሰው እንደውም ቁርአን ላይ ምን ይላል መሰላቸው? ከሸክላ በተሰራው ሰው ውስጥ ከመንፈሴ ባገባው ጊዜ መላእክቱን በሙሉ ፕሮስትሬት ወድቃችሁ ስገዱ አልኩ ይላል። ከአንድ መልአክ በስተቀር ሁሎች መላእክት ሰገዱ ይላል። will be surprised። ለምን ጉዳይ ነው መላእክቶቹ እንዲሰግዱ ያስገደደው? what is that? እነሱን የፈጠረው መንፈስ ነው የገባበት ሰው ውስጥ። whether you believe it or not በሰው ውስጥ ሰማይንና ምድርን የፈጠረው ስፒሪት ነው የሚንቀሳቀሰው። whether you believe it or not ሰዎች ይሄ በሳይንስ ደግሞ ምን ይላሉ መሰላችሁ? at the foundation of everything ለምሳሌ ሰውነታችሁን ብትወስዱ ኦርጋኖች አሉት አይደለ? ኩላሊት፣ ልብ፣ ሳምባ ምናምን ቆዳ ምናምን እያላችሁ ትከተላላችሁ። አንዱን ኦርጋናችሁን ወስዳችሁ ደግሞ ይሄ ከምንድን ነው የተሰራው ብትሉ ቲሹዎችን ነው የምታገኙት። ቲሹዎቹን አንዷን ቲሹ የተወሰነ ስፔስ ምን ወስዳችሁ ደግሞ ብታዩ ከምንድን ነው የተሰራው? ሰውነታችን የተሰራው በነገራችን ላይ ወደ 100,000 ከሚጠጉ የፕሮቲን አይነቶች ከዲኤንኤ ላይ ዲኮድ የተደረጉ ናቸው እነዚህ ሁሉ ፕሮቲኖች። እሺ አንዷ ፕሮቲን ከምንድን ነው የተሰራቸው? ከአሚኖ አሲዶች። አንዷን አሚኖ አሲድ ወስዳችሁ ከምንድን ነው የተሰራው? ማንኛውም ምድር ከተሰራበት ኤሌመንቶች ነው የተሰራው። ካርበን፣ ናይትሮጅን ምናምን ሌሎችም ከምድር አፈር ነው የተበጀው ተብሏል። ሳይንስ የሚለው ነገር ነው የነገርኳቸው። ግን ኦኬ አተሟስ ራሷ ከምንድን ነው የተሰራችው ብላችሁ ብትወስዱ የአተም 99 ነጥብ ከዴሲማል ፖይንት በኋላ 5 ዘጠኞችን አስቀምጡና ይሄን ያህል ፐርሰንት አተም ኤምቲ ስፔስ ነው። ግን it's not empty space. There is a shimmering and reverberating light that is playing inside it. የብርሃን ውቅያኖስ ነው ውስጡ የሚጫወተው ያን ባዶ ቦታ የተባለው ውስጥ። ምን ማለት ነው? ሰው 99.9999% በዚህ ፋውንዴሽናል ስፒሪት ነው የተሞላው ማለት ነው። አክቹዋሊ 100% ነው። ምን ዝም ብላችሁ ብትጠይቁ there is no 99 100% of us is made of that. ኦኬ ይሄን ማውራት ለምን አስፈለገ? ይሄ እንዲህ አይነት ክሪቸር ይሄ አስፈሪ ግዙፍ ፍጥረት ልክ መጥቶ ሲወለድ ምድር ላይ እና የተወለደበት ማህበረሰብ ሲከባው ልክ ውሃ ቅርጹ ምን አይነት ነው? ያስገባችሁበትን ነገር ነው አይደል ቅርጽ የሚይዘው። ያም ብርሃን የሆነ ህፃን የገባበትን ማህበረሰብ
እምነትና አስተሳሰብ ውስጥ ነው ያፈሰስ ነው ማለት ነው። ልክ 12 ዓመት ገደማ ሲሆን ቅርጽ ይዝና ይጠጥራል። ሪዝን አውት ማድረግ ይጀምራል። ከዛ በኋላ ግትር አቋም ያለው ምናምን መሆን ይጀምራል። አቋሙ ከየት ነው የመጣው? ከሰራው ማህበረሰብ ነው የመጣው። ይሄኛው ሰው የሰራው ሰው ያንን የብርሃኑን ሰው ይሸፍነውና ሙሉ በሙሉ ይደበቃል። ከዛ የተነሳ ምን ይሆናል ማለት ነው? ሰውነቱን በሙሉ ቫይታላይዝ የሚያደርግ ስፒሪት በሰውነቱ ውስጥ እየተንቀሳቀሰ በካንሰር ይሞታል። ዳስ ዋት ኢት ኢዝ። ስለዚህ አእምሮ ብለን የጠራ ነው። አሁን እንግዲህ ከዛ መንፈስ ተወስዶ የገባብን ነገር ነፍስ ብለን ነው የምንጠራው አይደለ? እዚህ ነፍስ ላይ የዓለም እውቀት ይገባበትና ይሸፍነዋል። ከዛ በኋላ ምንም የሚችለው ሰው ምንም እንደማይችል ልክ እንደ ድንጋይ ስር እንደሚሽለኮለኩ ትላትሎች በየመንደሩ ውስጥ አቧራ ለአቧራ እንደሄደ እድሜውን ይፈጅና ወደ ነበረበት ቦታ ይመለሳል ማለት ነው። ከዚህ ከማህበረሰቡ ፓተርን ውስጥ የሚበቅለውን አእምሮ ነው ኮንሽስ አእምሮ ብለን የምንጠራው። ህይወታችንን ጋቨርን የሚያደርገው ግን በነፍሳችን ላይ የተሰራው ቀዳማዊ እውቀት ወይም ደግሞ ማህበረሰቡ የገነባው ፓተርን፣ ይሄ ፓራዳይም ብለን የምንጠራው። ፓራዳይም ይሉታል አንዳንድ ሰዎች፣ አንዳንዶቹ ኢጎ ይሉታል፣ አንዳንዶቹ ፐርሶና ይሉታል፣ አንዳንዶቹ አይደንቲቲ ይሉታል። ይሄ አይደንቲቲ ነው ውጤቶቻችንን የሚያመጣው። በአይደንቲቲያችን ስር የተደበቀው ነገር ከተገለጠ ግን ምንም አይነት ተአምር ሊፈጠር ይችላል። እዚሁ ላይ ላብቃ እንግዲህ ሰዓታችን የለም።